በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች እንኳን ለፈጣሪያችን ቅዱስ በዓለ ወልድ ወርሃዊ መታሰቢያ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ መታሰቢያ በዓል በሰላምና በጤና ደረሳችሁ አደረሰን እያልኩኝ የዕለቱን ድርሳን ወይም ውዳሴ አምላክ ምስባክና ቅዱስ ወንጌል እንደየቅደም ተከተላቸው አቀርባለሁኝ። የማፈቅርህ አምላኬ ሆይ በቤተ ክርስቲያን የቁርባንን ሥርዓት ባደረክ ጊዜ የፍቅርህ ብዛት የተገለጸ ነው። ነገር ግን የተገልጾልኝ ሳለ እንዲህ ላለ ፍቅርህ የሚገባ ፍቅርህ በእኔ ልብ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስሆን አንተም ትርፍ ነገር የምትሻ ታላቅ ፈጣሪ ስትሆን ለኔ ምግብ እስክትሆን ድረስ ያደረክልኝ ፍቅር እጅግ የሚያስደንቅ ሊናገሩት የማይቻል እንግዳ ነገር ነው። ዳግመኛም የኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ ከአንተ ጋር ታላቅ ፍቅር አለማድረጉ እጅግ የሚያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚረባኝን ነገር ትቼ የሚጎዳኝን ነገር እፈልግ ነበርሁና ለበጎነትህ ልክ መጠን የሌለው አንተን ስለ ፍጹም በጎነትህ ሳልወድ ቀርቻለሁ። አንተንም ባለመውደድ እየኖርህ አንተን አላዋቂ አድርጌ በሰው ፊት ወዳጅህ ልምሰል። ጌታዬ ሆይ አንተን የማይወድ ሰው ተስፋ የሌለው ፍጹም ድሃ ነው እላለሁና እንዲህ ባለ ድንቁርናዬ እጅግ አዝናለሁ። ከእንግዲህ ወዲህ ግን ስለ በጎነትህ ብዛት በምትሰጠኝ ዘመን ሁሉ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እወድሃለሁ። ቢሆንልኝስ የኔ ፍቅር በመላእክትና በጻድቃን ፍቅር ልክ ሆኖልኝ እንደ እርሳቸው በወደድሁ ነበር። ነገር ግን ፍቅሬ እንደ እርሳቸው ፍቅር ባይሆንልኝ በመመኘቴ ምክንያት የእርሳቸው ፍቅር ስለ እኔ ይሁንልኝ። አምላኬና ጌታዬ ሆይ እስከ ዛሬ ድረስ ሳልወድህ የኖርኩ ብቻ አይደለሁም፣ በዚህ ዓለም ላይ ብዙ ክፋት ያደረግኩብህ ነኝ። ስለዚህ በአንተ ፊት ቆሜ በታላቅ ሐዘን ክፋቴ ብዙ ነው እላለሁ። ዳግመኛም ኃጢአት በሠራሁ ጊዜ ከአንተ ፈቃድ ወጥቻለሁና ከፈቃድህ በመውጣት እጅግ አዝናለሁ። ከሐዘኔም የተነሳ እጅግ እንዳለቅስ ዓይኖቼ የእንባ ምንጭ ቢሆኑልኝ በወደድሁ። አእምሮም ያለው ሰው በኃጢአቱ ምክንያት የሚያዝነው ሐዘን ሁሉ በእኔ ልብ ቢከማች በወደድሁ። እንግዲህ እንደምትሰጠኝ ኃይል እንደ ችሎታ ያዝናለሁ። በፊትህም ቆሜ ኃጢአቴንና ክፋቴን የኃጢአቴንም ምክንያት ረግማለሁ። ጸጋህንም አጋዥ አደርጋለሁ። እስከ ጊዜ ሞት ወደ ረገምኩት ኃጢአት አልመለስም። ከኃጢአት ምክንያት እጠበቃለሁ። ለሐዋርያት ለደቀ መዛሙርቶችህ እንደገለጽክ የአምላካዊ ቃልህንም ትርጓሜ ያውቀው ወደማትመረመር መለኮትህ ዕውቀት እንደተመለሱ ጌታዬ ሆይ የልቦናዬን የሕሊናዬን ዓይን አብራልኝ። ክቡራት መጻሕፍትን አውቅ ዘንድ አቤቱ የትርጓሜያቸውን ምስጢር ተረድቼ ትእዛዝህን እንድሠራ ፈቃድህን እንድፈጽም የዕውሩን ዓይን አብርተህ የነፍስና የሥጋ ብርሃን እንደሰጠኸው አቤቱ ለእኔም እንደዚህ ያለ ስጦታን ስጠኝ። እውነተኛ ብርሃንንም አይ ዘንድ የልቦናዬን ዓይን አብራልኝ። አቤቱ ፈቃድህን ሰርቼ እንድፈጽም አድርገኝ። ለምጽ የያዘውን የፈወስኸው ያነጻኸው አንተ ነህ። እኔንም እንደሱ ከአፍአዊና ከውስጣዊ ኃጢአት ለምጽ አንጻኝ፣ ጸሎቴንም አንጻልኝ ብሎ እንደለመነህና እንደሰገደልህ አንተም በቸርነትህ የጸሎቱን ዋጋ እንደሰጠኸው ጸሎቴም እንደዚያ እንደ ለምጻሙ ጸሎት ትሆን። አቤቱ ችግረኛና ጎስቋላ የምሆን እኔም ፈውስን ከአንተ ሻለሁ። ጀርባዋ ለጎበጠች ሴት ወደ ምኵራብ በገባች ጊዜ እንዳዘንህላት ይህ ማሰሪያ ካንቺ ይቆረጥ፣ ደዌያትም ካንቺ ይራቁ እንዳልካት ፈጥና ድና ከቃልህ ሥልጣንና ከጌትነትህ ሁሉ እንዳደነቁ በቸርነትህ ከኃጢአቴ ማሰሪያ ፍታኝ። ያለ ነውር በፊትህ እመላለስ ዘንድ የቀና አካልንም ስጠኝ። ለዘላለም ከሞትና ከሲኦል ማሰሪያ የተፈታሁ ልሁን። አሜን ይደረግልኝ። የነቢዩን የዳዊትን ንስሐ እንደተቀበልከው ጽኑ አወዳደቅ ከወደቀም በኋላ በነቢዩ በናታን እጅ እንዳነሳኸው ይቅር ብሎሃል ባለውም ጊዜ ለስርየቱ ምልክት እንደሰጠኸው የጠፋሁ ችግረኛ የምሆን እኔንም እንደሱ ይቅር በለኝ። ታላቅ ኃጢአቴንም አስተስሪልኝ። ከወደቅኩበትም ጽኑ አወዳደቅ አንሳኝ። ያለ አንተ የሚያነሳኝ የለምና እኔ ችግረኛ ነኝና እንደ ናታን ከወደቅኩበት የሚያነሳኝ የለም። የናታን ጌታ ሆይ እኔ በቸርነትህ እታመናለሁ፣ ሰውነቴንም ከፊትህ እጥላታለሁ። የነቢያትም የአማላጆችም ጌታ አንተ ነህና ከድቀቴ አንሳኝ፣ በደሌንም ተላለፋት። ስለ በደሌም ቸል አትበለኝ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ
ዘመኔም እስኪፈጸም ከኃጢአት ይጠብቀኝ። እድናለሁ የማለት ተስፋ የቆረጠ የሕዝቅያስን ጸሎት ተቀብለህ በኢሳይያስ ቃል ብዙ ዘመንም እንደሰጠኸው ችግረኛ ለመሆን ለእኔም እንዲሁ አድርግልኝ። ለዘላለሙ የምትኖር ሆይ ከዘላለም ጉዳትና ከኃጢአት ሞት አንስተህ ሞት በሌለበት በመንግሥተ ሰማያት ሕይወትን ስጠኝ። በሰው ልጅ ያልተሠራች ለዘላለም በምትኖር ጥፋት በሌለባት በላይኛይቱ ማደሪያ ጌታዬ ሆይ ለዘላለሙ ከዚያ ልታኖረኝ እወዳለሁ። አሜን ይደረግልኝ። ከፀሐይ መውጫ እስከ መጥለቂያዋ ያሉ የጻድቃንን የነቢያትን ጸሎት እንደተቀበልክ የጸሎታቸውን ዋጋ ለነፍሳቸውና ለሥጋቸው ሕይወት የዘላለም ተድላን እንደሰጣቸው አውቀውም ሳያውቁ ተችሏቸው ሳይቻላቸው የሰሩትን የተሰወረውና የተገለጸውን ኃጢአታቸውን ይቅር እንዳልሃቸው ጌታ ኢየሱስ ክርስቶስ ሆይ ችግረኛ የምሆን እኔንም የተገለጸውና የተሰወረውን የሠራሁትን ኃጢአትን ሁሉ ታቃልልኝ ዘንድ ስርየትን ካንተ ሻለሁ። ታላቅም ቢሆን ታናሽም ቢሆን እኔንም ባሪያህን እንዳገለግሉህ አድርገኝ። አንተንም በምጠራበት ሁሉ ጸሎቴን ተቀበለኝ። ከወዳጆችህም ጋር በማያልፍ ደስታ በባለሟልነት ኖር ዘንድ የበቃሁ አድርገኝ። ለዘላለሙ አሜን ይደረግልኝ በእውነት። አቤቱ እንደ ቸርነትህ ብዛት ማረኝ፣ ይቅርም በለኝ። እንደ ይቅርታ ብዛት ኃጢአቴን ደምስስ። እጠበኝ፣ ከኃጢአቴም አንጻኝ፣ ከበደሌም አንጻኝ። በደሌን እኔ ራሴ አውቀዋለሁና ኃጢአቴም ዘወትር በፊቴ ነው። አንተን ብቻ በደልኩ፣ በፊትህም ክፉ አደረግኩ። በነገርህ እውነተኛ ትባል ዘንድ በፍርድህም ታሸንፍ ዘንድ እነሆ በኃጢአት ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወድሃልና የማይመረመር ጥበብህን ነገርከኝ። በስም ዛርጨኝ እነጻማለሁ። እጠበኝ፣ ከበረዶም ይልቅ እነጻለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ እንዲላቸው። ፊትህን ከኃጢአቴ መልስ፣ በደሌንም ሁሉ አጥፋ። አቤቱ ንጹሕ ልቡናን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ አታርቀው። በማዳንህ ደስታን ስጠኝ፣ በጽኑ መንፈስም ደግፈኝ። ለበደለኞች መንገድህን አስተምራቸው ዘንድ ሕግህን የሚዘነጉም ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። መላሴም ጽድቅህን በመናገር ደስ ይለዋል። ከንፈሮቼን ክፈት፣ አፌም ምስጋናህን ይናገራል። ብትወድስ መሥዋዕትንም በሰጠሁ ነበር፣ የሚቃጠለውን መሥዋዕት አትወድም እንጂ። የእግዚአብሔር መሥዋዕት የዋህ ልቡና ነውና፣ እግዚአብሔር ገርና ትሑት ልቡናን አይንቅም። አቤቱ በሞገስህ ጽዮንን አስጊጣት፣ የኢየሩሳሌም ቅጽሮችም ይታነጹ። እውነተኛውን መሥዋዕት መባውንም ቁርባኑንም በምትወድበት ጊዜ ያን ጊዜ ፍሪዳዎች በመሠዊያ ይሰዋሉ። አምላካችን እግዚአብሔር የሰማነውን በእዝነ ልቦናችን ያሳድርብን። ረድኤቱ በረከቱ ከሁላችን ጋር ይሁን። ከዚህ በመቀጠል የዕለቱን ምስባክና ቅዱስ ወንጌል እናዳምጣለን። የነግ ምስባክ ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። መዝሙር 109 ቁጥር 3 ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ ቅድመ ኮከበ ጽባህ። ምስባክ ዘቅዳሴ እስመ ፈላሲ አነ ውስተ ምድር ወነግድ ከመ ኩሉ አበዌየ ስሕተኒ ከመ አይረፍ። መዝሙር 38
ቁጥር 12 እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና እንደማልመለስበት ሳልሄድ አርፍ ዘንድ ተወኝ። እስመ ፈላሲ አነ ውስተ ምድር ወነግድ ከመ ኩሉ አበውየ ስተኒ ከመ አይርፍ። ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 እስከ 15 ያለው ቃል እንዲህ ይላል። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስም አንድነት ከሁላችን ጋር ይሁን፣ አሜን።